ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ዛሬ እንግዲህ ሀይሚና ብሩክ እንደተለመደው እየተጨቃጨቁ መጥተዋል። ኦ ማይ ጋድ! አረ ድራማ ሳጥሩ ጋይስ፣ በስመ አብ! እነዚህ ሰዎች እስከ አዲስ አመት ራሱ የሚጨርሱት አይመስለኝም። ኦ ማይ ጋድ! ዛሬ ደግሞ ሀይሚ ማለት ነው። ላላ ምን ጉር ነው? እዩ ግን እየናፈቀች ነው ሀይሚ የምትጠሪያት እየደወለች ሀይሚ ደግሞ ሰሞኑ እንዴት አባሽ ነው ያማረብሽ አንቺ! ዋይ 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 አማላ ሆነሻል የምር። እዩ ደግሞ የተጎነደለሽ ዶሮ መስለሻል የምር። እውነት ወልደሽ የተነሳሽ ነው የምትመስዪው። ነው ጸጉርሽም ምን እሺ ነው እንደ ሀይሚ ፍሬዝ ልታረግ ማለት ነው። በኢየሱስም እኔ እኮ የእዩ ጸጉር እንዴት ያስቀኛል መሰላችሁ። ስታይል ብታረገው ማያምር እንደው ታኩስ ብታረገው ይሻላል። ምን ላርግ ጋይስ? እኔ አሁን ለዚች ልጅ ስታይል ሁሉ ነገር ይዘልቃለሁ ግን በኢየሱስም አይወጣማ ጸጉር እንደ ሀይሚ ስታይል አረጋለሁ ብላ ማለት ነው። ፍሬዝ አረኩ ብሎ ጉንድል ያለ ነገር ወይ ወደ ላይ አይባል ወይ ወደ ታች አይባል ወይ ወደ ኋላ አይባል። ግራ የገባው ነገር ምንድነው? ሁለት ራስ ሆነሽ መጣሽብን እኮ ሴትዮ። አማላይ ደግሞ በጣም እየሞከረች ነው እንደ ሀይሚ ዝንጥ ያለ ልብስ ለብሳ ምናምናምና ምልላችሁ ፈልጌ ነው። እዩ ከሀይሚ ጋር መፎካከር ይቅረብሽ እና ደግሞ ሀይሚ በጣም እየናፈቀች ነው መሰል። ሁሌ እየደወለች ትጠሪያታለች። ሌላ ደግሞ ሀሰን ጋሻ ደፍርስን ይዘው ነው የመጣች ሀይሚ። እኔ ሀሰን በጣም ነው የሚያስቀኝ ማርያምን። አንዳንዴ ያስቀኛል ግን ሀሰን ውልጋዳ ነው፣ ውልግድ ያለ ነው። ሀሳቡ በሙሉ ውልግድ ነው። ቀኝ ሲሉ ግራ ሲሉ ቀኝ ነው የሀሰን ሀሳብ። እና ሀሰን ሀሳብ ሀሰማሽ ሀይሚ ካላስ ከብሩኬ ጋር ተለያየሽ ምን አለ እንዲሁ ብሩኬ ነው እኔንም እያስደፈረኛለሁ አለ። ምን አይነት ሰው ነህ በእናትህ? ኧረ እባክህ የደፈረች ነው እዩ። ያንተ ራሱ እኮ ታስቃለ ንግግር። ሲቀጥል ደግሞ ምንም ብትል ምንም ያው ለጓደኛ የምትከፍለው መስዋዕት ነው። ስለዚህ ብሩኬ እያስደፈረን ምናምን እያልክ እየወቀስክ ይሆን አይ ሀይሚ እንዶ ከሀሰን ጋቱኝ ወልጋዳ ነው እሱ፣ ወልጋዳ ጠማማ ሀሳብ በሙሉ። እና እኔ በጣም የታየኝ ማለት ነው ከሁሉም በላይ የእዩ ጸጉር ነው የምር። አረ በስመ አብ! ሀይሚን ለመምሰል ተጋግጣ ሞተችብን እኮ እናንተ። ምን ይሻለናል? ካልሆነ ዋተን ሂማን ሄር ንግዛላት እንደ ሀይሚ ሀይሚ ራሷ ጸጉር ነው ሂማን ሄር ነው አላቅም። ብቻ ሀይሚ ላይ ያምራል። ሂማን ሄር ሚሆን ጸጉር ሚሆን ብቻ ያምራል። እና እንደ ሀይሚ ያረጋለ ብላ ጉንድል ብላ ሁለት ራስ ግማሽ ወደ ጎን ግማሽ ወደ ጎን ምናምን እንዴ ቅርጽ የምትሰሪ ደግሞ እንትን ተቁላልተሻል ጨርሽም እንዴ አለ። ከብሩኬ ጋር ያለ ፍቅር ድሮማ አሳልፎ ነበር። በሎሚ ምናምን እየመታት አይቻለው። ዳቦ ብሩኬ ገልጭጮ ነው የጣላት ሀቢብቲ። እና ለማንኛውም ወደ ቀልዱ ይቅርና ወደ ቁም ነገር እንመለስ። እሺ ዛሬውን ሀይሚዩን ጠራቻት ነብያታለች። ከዛ እዩ መጣች ደግሞ አቤት እኔ ድራማ ነው ካላስ ጋይስ ምንም አትናደዱ ድራማ ነው። የና አብርሽ ድራማ እየመጣልን ነው። በቃ ቆለጭ ያለ አብርሽ እና የሩታ ድራማ። ከዛ ሀይሚ እዩን ጠራቻት። እዩ መጣች። ከዛ ሀሰን ደግሞ አለ የነ ሀይሚ ሚዜ ሆኖ ማለት ነውና አንቺ ምንድነው የምትፈልጊው ከህይወታችን ውጪ? ጥርት ያለ ቤት ተሰጠሽ ምናምን አለች። እሱ ብሩኬን ነው የምፈልገው። ከዛ ሀይሚ ደግሞ አንቺ ምን አይነት ሴት ነሽ የተረገምሽ? አረ ያስቃል ማርያም። ምንድነው ዛሬ አሁን ምን ለማለት ነው ቪዲዮ የተሰራው? ምንድነው እኔ አይዲያው ራሱ አልገባኝም። እዩን ሀይሚ ጠራች፣ እዩ መጣች። ከዛ ትንሽ አወሩ። ከዛ ብሩኬ መጣና ሀይሚ ደግሞ ውሳኔ ወስናለች። ብሩኬን ምን ይወስናል አሁን? ብሩኬ ከሆነ አንቺን መርጧል፣ ግን ልጄን አሳድጋለሁ በሰላም እያለ ነው። እዚህ ጋር ምንም ውሳኔ አያስፈልገውም። እንግዲህ ማሳደግ ግዴታው ነው። እንግዲህ ያው እሷን አለማግኘት ከሆነ ሀይሚ አንቺ ራሱ እየደወልሽ እያገኝሻት ነው። አሁን ብሩኬ እዚህ ጋር ምንም ሊወስን አይችልም። ሀይሚን ነው የሚመርጥ። አብሬ የምኖር ካንቺ ጋር ነው፣ ለልጄ ማድረግ ያለብኝን ነገር አደርጋለሁ ነው። ሌላ ምንም ሊልሽ አይችልም። መቼም ሀይሚ ሌላ ነገር አታስቢማ። ልጅህን ተዋቲም እንደማትል ግልጽ ነው። ማለትም ስለማትችል ብትልም ስለማያምርባት አትልም። እየደብራትም ቢሆን ተቀብላለች። ሶ ዛሬ እየተጠራችበት ምክንያት ምንድነው ነው እኔ ጥያቄ። አሁን
ሀሰን ትንሽ ልስደባት ብሎ ነው ያስጠራሽ ሀይሚ። እርግጠኛ ነኝ ሀይሚን ዛሬ ጥሪያት ብሎ እሱ ነው ጥሪያትና ትንሽ እኔ ልስደባት ላሸማቃት ምናምን ብሎ ነው። እና ሀሰን ውልግድ ነው ዝም ብሎ ሲጀመር። ሲቀጥል እዩን ሀይሚ በተአምር አንቺ ማግኘት የለብሽም። ምክንያቱም ጉዳዩ ከብሩኬ ጋር ነው። እሷም እያለች ነው ብሩኬ ፊት መስጠቱንም ራሱ ማስተካከል ያለበትን ነገር ያስተካከል እንጂ አይኔ ሁሌ እሷን እየጠራሽ እሷ የሆነ ቃል በተናገረች ቁጥር ጨጓራሽ መላጥ የለብሽም። ምክንያቱም የሰፈር ልጆች ናችሁ፣ ትተዋወቃላችሁ። የአንቺ ደካማ ጎን ማን ምን እንደሆነ በደንብ ታውቃለች። እና ያን ቁስልሽን እየነካሽ ከምትረብሽሽ ባታገኛት ጥሩ ነው እንደ ሀሳብ። ግን ማለት ነው ኦ ማይ ጋድ ኦ ላላ እኔማ በጣም ነው የምታስቁኝ የምር የእዩ ፈጣጣነት የሀሰን መገልፈጥ እንደው ንግግሩ አማርኛው ምናምን እኮ በጣም ነው የሚያስቀው። ብቻ ለማንኛውም ማለት ነው ሀይሚዬ እዚች ልጅ ጋር እንደው ሰጣ ገባባት ገቢ ደስ ይለኛል። ምክንያቱም ልጅቷ ንግግሯ ያምር፣ የምትናገረው ነገር ሲያስጠላ ደስ የሚል ነገር የላትም። እና እችን ሴት እየጠራሽ የምታገኛት ምንም መፍትሄ ላታገኝ፣ ነገሮችም ላይስተካከሉ እሷ ነገሮችን ማባስ ነው እንጂ ሌላ ምንም አታገኝም። እና መጨረሻ እንግዲህ ብሩኬን ወስን እያለችው ነበር ሀይሚ። ብሩኬን የማረግ አለበት ብዬ ማስበው እዩን ሁሌ እያገኘ እንደዚህ ማሽሞንሞን የለበትም። ገፍትሮ ጥለዋት አዲስ አበባ ሄዱ ህይወታችሁን ቀጥሎ ለልጁ ማረግ ያለበትን ማገዝ ያለበትን መንገድ በህጋዊ መንገድ ጨርሱ። በቃ ይሄ ነው አማራጫችሁ። በሰላማዊ መንገድ ምናምን የሚባል ነገር የለም። ልጅቷ ሰላም አትፈልግም። ህግ የፈረደብን በየወሩ መክፈል ያለብን ነገር ተከፍላለህ። አሁን ያን ትልቅ ቤት ተከራይተ በየወሩ መቼም ከ20 እስከ 30 ሺህ ትከፍል ይሆናል። ከዛ ቀለብ ትገዛለህ ምናምን። ስለዚህ እስከ 40 ሺህ ልታወጣ ትችላለህ በወር። መንግስት ራሱ ከዛ በላይ ህግ ራሱ አይፈርድብም። በህጋዊ መንገድ ብትጨርሱ ጥሩ ነው። ከዛ በተረፈ ግን እዩን እየጠራችሁ ሁሌ እሷን ማውራት እሷን ማሽቀጥቀጥ ከህይወታችን ውጪ ታይን ምናምን አይሰራም። ልጅቷ ደረቅ አይደለች እንደ እያወቃችኋት እንኳን አሁን ያኔ እርጉዙና ራሱ እኮ ያልተወ ሴት ናት። እና እቺ ሴት ደግሞ ከህይወታችን ትወጣለች ወይ በምክር ወይ በንግግር ታምናለች ብላችሁ ካሰባችሁ በጣም ተሸውደ። ልጅቷ በንግግር የምታምር አይደለችም። እንደ አህያ በዱላ ነው የምትፈልገው። እና እንደዚህ በዱላ የሚፈልግን ሰው ደግሞ በንግግር አሳምናለሁ ማለት ብቻ ከባድ ነው። ሀይሚ ቢሆን እሷን እየጠራሽ እያገኘሽ ቁስልሽን አትቀስቀሽ። ሞራልሽን የሚነካ ንግግር ስትናገርሽ መስማት ራሱ በጣም ነው የሚደብረው። ከእንደዚህ አይነት ሰው ደግሞ ርቀሽ ህይወትሽን መኖር ብቻ ነው ያለሽ አማራጭና እዩ ተብዬዋ እንደው አንቺማ እሷማ ቅናቷ በስማም ሀይሚ ለመምሰል እንደው ተጋግጣ ሞተች። እንደው ያጋግጠሽ የሚያጋግጥና አባቴ አምላክ ማለት ነው። እንደው ሀይሚንማ እንደው ባናትሽ ተዘቅዝቀሽ ተከርብተሽ ራሱ አትሆኝም። የምር ሀይሚዬ እኮ በስማም ቆንጅዬ ናት። የምር በጣም ነው የምታምረው። ቅምም ያለች አንቺ ሆንሽ መንገጭላ ፊት ነገር ወይ አታምር ወይ አታፍር። እኔ ብሩክ ያኔ ራሱ እንዴት ፎንቃ እንደያዘ አላቅም። ከዚህች ግንጭላም ሴት ስታስጠላ ድርቀቷ አስገግምነዋ። ኦ ማይ ጋድ። እና ሀይሚዬ ይች ልጅ እየጠራሽ ባታገኘ በጣም ደስ ይለኛል። የምር እሷ እንደ ሰው ቆጥረሽ ሁሉ አታውራ። ንቀሽ ታያት። በቃ ንቆ መተው ነች። ራሷን ያዋረደች ሴት ናት።